ካሳቫ የተባለውን የስራ ስር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ ፈቃድ መሰጠቱን ሰምተናል። አሁን ላይ ምርቱ ከክልሎች በመምጣት አዲስ አበባ ቃሊቲ አካባቢ በስፋት እንደሚገኝም ተነግረዋል። በሌላ በኩል ደግሞ የአውሮፓ ህብረት በኢትዮጵያ ላይ በጣለው የቪዛ ገደብ ዙሪያ አዲስ መረጃ ይፋ አድርጓል። ህብረቱ ለኢትዮጵያ መንግስት የሚያደርገውን የበጀት ድጋፍ በተመለከተ ውይይት እየተደረገ መሆኑንም አስታውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ካሳቫ የተባለውን የስራ ስር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ ፈቃድ መሰጠቱን ሰምተናል። አሁን ላይ ምርቱ ከክልሎች በመምጣት አዲስ አበባ ቃሊቲ አካባቢ በስፋት እንደሚገኝም ተነግረዋል። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ካሳቫ የተባለውን ስር በእንጀራ መልክ እንዲቀርብ ፈቃድ መስጠቱን አስታውቋል። በባለስልጣን መስሪያ ቤቱ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ካሳቫ የተባለው ስር ከምግብ ምድብ ውስጥ እንዲገባ በማድረግ ከእንጀራ ምርት ጋር ተቀላቅሎ ለምግብነት እንዲቀርብም በደረጃዎች ሲፈቀድ እኛ ደግሞ የመቆጣጠር ስራውን እንሰራለን ብለዋል። ይህንን ተገን በማድረግ ሌላ ባዕድ ነገር እንዳይቀላቀል ግን የቁጥጥር ስራ እንደሚሰራ ጨምረው ተናግረዋል። አሁን ላይ ምርቱ ከክልሎች በመምጣት አዲስ አበባ ቃሊቲ አካባቢ በስፋት እንደሚገኝም ተመላክቷል። የካሳቫ ተክል ከፍተኛ የካርቦሃይድሬት መጠን ያለው ሲሆን በቫይታሚን ሲ የበለጸገ ምግብ መሆኑንም በጥናት ማረጋገጣቸውን ኃላፊው ጨምረው ገልጸዋል። ካሳቫ የስኳር በሽታን፣ የልብ በሽታን እንዲሁም ደግሞ የህዋስ እርጅናን ወይም ሴል ኤጂንግን እንደሚከላከል ሳይንሳዊ ጥናቶች እንደሚያሳዩም ተነግረዋል። ካሳቫ የስራ ስር አይነት ሲሆን በተለይ በደቡብ የሀገሪቱ ክፍል በወላይታ እንዲሁም ደግሞ በጋሞ ዞን ምርቱ በብዛት እንደሚገኝም በባለስልጣን መስሪያ ቤቱ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ጨምረው ገልጸዋል። በሌላ በኩል ደግሞ የአውሮፓ ህብረት በኢትዮጵያ ላይ በጣለው የቪዛ ገደብ ዙሪያ አዲስ መረጃ ይፋ ማድረጉን ሰምተናል። ህብረቱ ለኢትዮጵያ መንግስት የሚያደርገውን የበጀት ድጋፍ በተመለከተም ውይይት እየተደረገ እንደሚገኝ አስታውቀዋል። የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተ በመጪው ግንቦት 2017 ዓ.ም እንደሚመክርበት ተገልጿል። በኢትዮጵያ የህብረቱ አምባሳደርና የአባል ሀገሮች ዲፕሎማቶች በተገኙበት የኢትዮጵያና የአውሮፓ ህብረት ግንኙነትን የተመለከተ ጋዜጣዊ መግለጫ ሰጥተዋል። የአውሮፓ ህብረት አምባሳደር ሶፊ ፎሮም ኤመሰንበርግ በሰጡት መግለጫ በሰሜን ኢትዮጵያ ጦርነት ሻክሮ የነበረውን የኢትዮጵያ መንግስትና የአውሮፓ ህብረት ግንኙነት ገንቢ ውይይት በማድረግ ወደ መስመር ለማስገባት መተማመን መፈጠሩን ገልጸዋል። የአውሮፓ ህብረት ወደ ህብረቱ ሀገሮች ከገቡ በኋላ የጥገኝነት ጥያቄዎቻቸው ውድቅ ሲደረግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ስደተኞችን ለመቀበል የኢትዮጵያ መንግስት ፍላጎት አላሳየም በሚል በኢትዮጵያውያን ላይ የቪዛ ገደብ የጣለው በፈረንጆቹ ከሚያዝያ 2024 ጀምሮ ነበር። በገደቡ መሰረት የዲፕሎማትና የአገልግሎት ፓስፖርት ያላቸው ኢትዮጵያውያን ቪዛ በክፍያ እንዲሰጣቸው፣ ቪዛ ለማግኘት የሚጠብቁበት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ውሳኔ ተላልፎ ነበር። ጉዳዩም በትኩረት እየሰራንበትና በቅርበት የምንከታተለው ነው ያሉት አምባሳደሯ በአጀንዳችን የተቀመጠ ነው። የኢትዮጵያ መንግስት በአውሮፓ ካሉ የኢትዮጵያ ኤምባሲዎች ጋር በመሆን በዓለም አቀፍ ሕግ መሰረት ትልቅ ለውጥ አሳይቷል ብለዋል። ይህንን በተመለከተ በመጪው ግንቦት ወር ህብረቱ መክሮ ውሳኔ እንደሚያሳልፍም ተናግረዋል። የአውሮፓ ህብረት ለኢትዮጵያ ያደርግ የነበረውን የበጀትና በሰሜን ኢትዮጵያ አቋርጦት የነበረውን ሰብአዊ ድጋፍ እንደገና መጀመርን በተመለከተ በሰጡት አስተያየት ደግሞ ከኢትዮጵያ መንግስት ጋር ምክክር እየተደረገበት መሆኑን ተናግረዋል። ለኢትዮጵያ መንግስት የሚደረገውን የበጀት ድጋፍ በተመለከተ ምንም እንኳን አሁን መናገር ባይቻልም ከህብረቱ በኩል ፍላጎት መኖሩንና እንዴት መቀጠል እንደሚቻል ውይይት እየተደረገ ይገኛል ብለዋል። በአማራ ክልል የሚካሄደው ግጭት መቆም ያለበት መሆኑን በተለያዩ መንገዶች እየገለጽን ነው ያሉት አምባሳደሯ ግጭት ተገቢ ባለመሆኑ ተፋላሚ ወገኖችን ወደ ድርድር ለማምጣት የሚቻልበት መንገድ እንዲገኝ ይሰራል ሲሉም አስረድተዋል። በስዊዘርላንድ ጄኔቫ እየተካሄደ ባለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ የአውሮፓ ህብረት የኢትዮጵያ የሰብአዊ መብት ሁኔታ ያሳስበኛል የሚል መግለጫ ያወጣው ባሳለፍነው ሳምንት ነበር። ይህንን መግለጫ በተመለከተ ማብራሪያ የሰጡት አምባሳደሯ የሚዲያ ነጻነትና የተሻለ ምህዳር እንዲፈጠርና በሀገር
ሀገሪቱ የተለያዩ አመለካከቶች እንዲደመጡ በማድረግ የሰላም መልህቅ እንድትሆን እንፈልጋለን ብለዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ አሜሪካ ስትሰጥ የነበረው እርዳታ በመቋረጡ በኢትዮጵያም ሆነ በዓለም አቀፍ ደረጃ የተፈጠረውን ክፍተት ለመሙላት የአውሮፓ ህብረት ብቻውን ሊሸፍነው የማይችል መሆኑን ጠቅሰው ዓለም አቀፉ ማህበረሰብ ወደ አንድ በማምጣት ምላሽ ሊሰጥ እንደሚገባ ተናግረዋል። በሌላ መረጃ ደግሞ ኦሮሚያ ህብረት ስራ ባንክ በዲጂታል የባንክ አገልግሎት ብቻ 18 ቢሊዮን ብር ብድር ማቅረቡን አስታውቋል። የኦሮሚያ ህብረት ስራ ባንክ በሞባይል የባንክ አገልግሎት ከ2.6 ትሪሊዮን ብር በላይ ግብይት ማካሄድ መቻሉንና ያለማስያዣ በሚሰጠው የዲጂታል ብድር አገልግሎት ከ18.4 ቢሊዮን ብር በላይ ብድር መልቀቁን አስታውቋል። ባንኩ የተመሰረተበትን 20ኛ ዓመት ክብረ በዓል ባለፈው ቅዳሜ ባስጀመረበት ወቅት በዲጂታል የባንክ አገልግሎቱ ከፍተኛ የሚባል እድገት በማስመዝገብ በባንክ ኢንዱስትሪው በዲጂታል የባንክ አገልግሎት በቀዳሚነት የሚጠቀስ ባንክ መሆን እንዳስቻለው አስታውቀዋል። የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ አቶ ደርቤ አስፋው ባንኩ በተለይ በሞባይል ዋሌት አገልግሎቱ ኮፔ ኢብር አማካኝነት ከ2.6 ትሪሊዮን ብር በላይ ግብይት ማከናወን መቻሉ በዘርፉ የደረሰበትን ደረጃ የሚያመላክት ነው ብለዋል። እንደ ዋና ስራ አስፈጻሚው ገለጻ በሞባይል ዋሌት ኮፔ አገልግሎት ማገበያየት የቻለው የገንዘብ መጠንም ከግል ባንኮች በአንደኝነት የሚያስቀምጠው ሲሆን በዚህ ዘርፍ አገልግሎቱን ከሚሰጡ የፋይናንስ ተቋማት ደግሞ በሶስተኛ ደረጃ ላይ እንዲቀመጥ አድርጎታል። በአሁኑ ወቅት በዚህ አገልግሎት እየተጠቀሙ ያሉ ደንበኞቹ ቁጥር ከ14.5 ሚሊዮን በላይ መድረሳቸውን የገለጹት አቶ ደርቤ ለአነስተኛና መካከለኛ ቢዝነሶች የሚሰጠውን የዲጂታል የብድር አገልግሎት ለማስፋት አሁንም ተጨማሪ ስራዎች እየተሰሩ መሆኑን አብራርተዋል። ባንኩ ያለማስያዣ የዲጂታል ብድር አገልግሎት በኢትዮጵያ ውስጥ በማስጀመር ቀዳሚ ሲሆን ይህንን አገልግሎት መስጠት ከጀመረ 3ኛ ዓመቱን ይዟል። በእነዚህ ዓመታትም ያለማስያዣ ምቹ በተባለው የዲጂታል ብድር አገልግሎት የሰጠው የብድር መጠን በየጊዜው እያደገ በመምጣት በአሁኑ ወቅት በቀን ከ100 ሚሊዮን ብር በላይ ብድር እየሰጠ መሆኑ ታውቋል። የ20ኛ ዓመቱን ክብረ በዓል ማስጀመሪያ ፕሮግራም ባለፈው ሳምንት እስካከናወነበት ጊዜ ድረስም የምቹ የዲጂታል ብድር አገልግሎት ተጠቃሚዎች ቁጥር 1.2 ሚሊዮን መድረሳቸው ተገልጿል። ከሰው ንክኪ ውጭ የሆነው ምቹ ዲጂታል የብድር አገልግሎት የብድር አሰጣጥ መረጃዎችን ለዚሁ በተዘጋጀ የኤሌክትሮኒክ ሰሌዳ በግልጽ እንዲታይ ይደረጋል። በእያንዳንዷ ሰከንድ ብድር ለማግኘት ያመለከቱትን ብድሩ የጸደቀላቸውንና የተሰጠውን ብድር መጠን ሳያቋርጥም መረጃው የሚያሳይ ነው። በምቹ አማካኝነት 6531 የብድር ጥያቄ በአንድ ቀን ቀርቦ 6259 ያህሉ ብድሩ የተፈቀደላቸው ተበዳሪዎች 92.3 ሚሊዮን ብር ብድሩ በዕለቱ ሲለቀቅላቸው በቀጥታ ለመከታተልም ተችሏል። እንዲህ ያለው አሰራር የባንኩ የብድር አገልግሎት አሰጣጡን ግልጽነት የሚያሳይ ነው ተብሏል። በምቹ የዲጂታል ብድር አገልግሎት እየተጠቀሙ ያሉ ተበዳሪዎች የሚበደሩትን ገንዘብ በአግባቡ ተጠቅመው በጊዜው እየመለሱ መሆናቸው የተገለጸ ሲሆን ደጋግመው ብድር ወስደው ለሚመልሱ ደንበኞቹ የሚሰጠውን የብድር መጠን በማሳደግ የተሻለ ተጠቃሚ የሚሆኑበት አሰራር በመዘርጋት ላይ መሆኑም ታውቋል። በዚህ አጭር ጊዜ ውስጥ የብድር አገልግሎት ለማግኘት የቻሉ ከ1.2 ሚሊዮን በላይ ዜጎችን መድረስ ትልቅ ምርታ መሆኑን ያስረዱት አቶ ደርቤ አገልግሎቱ አነስተኛ የንግድ ተቋማትን የአጭር ጊዜ ፋይናንስ ችግር ለመቅረፍ ያስቻለ መሆኑን ተናግረዋል። ደጋግመው ብድር መውሰድና በመመለስ የተጠቀሙ ሲሆን አንዳንዶች ከ2 ሚሊዮን ብር በላይ ብድር ያገኙበት መሆኑን የጠቀሱት አቶ ደርቤ በቤት ውስጥ ይሰሩ የነበሩ ከቤት ወጣው ሱቅ ተከራይተው አገልግሎታቸውን ይበልጥ ያሳደጉበት አጋጣሚ ተደጋግሞ መፈጠር የቻለበት፣ አንዳንዶችም ቢዝነሶቻቸውን በማሳደግ ራሳቸውን መለወጥ መቻላቸውን ጠቅሰዋል። አሁን የሚሰጠው ብድር ጣሪያ 200 ሺህ ብር ሲሆን ይህንን ጣሪያ ከፍ የማድረግ የምቹ ዲጂታል የብድር አገልግሎት የገንዘብ መጠን ለማሳደግ እቅድ ተይዞ እየተሰራ ሲሆን ስራው ውጤታማ የሆኑ ተበዳሪዎች ለተሻለ ኢንቨስትመንት የሚሆን ብድር የሚያገኙበት ሁኔታ እንዲመቻች ማድረግ መሆኑ ተገልጿል። ባንኩ በዚሁ ምቹ የዲጂታል ብድር መተግበሪያው ሴቶችን ተጠቃሚ ለማድረግ በዘረጋው ፕሮግራም አገልግሎቱን ከጀመረ ጊዜ ወዲህ ከ700 ሺህ በላይ ለሚሆኑ ሴቶች ከ5.3 ቢሊዮን ብር በላይ ብድር ማቅረቡም ታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።